رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. تكبروا أباتاتشين الشيخ حاجي إبراهيم ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ዶክተር ጀላን ኸድር ሙፍቲያችን እንዲሁም የኦሮሚያ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼክ አሊ ሌሎችም እዚህ ያላችሁ ዑለማዎች የዑለማ ምክር ቤት የአዳማ ከተማ የዚህ ዩኒቨርሲቲ ከውጭ መጣችሁ የቱርክ ዑለሞቻችን ኡስታዞቻችን ከቱርክ ኤምባሲ እዚህ ያሉ የሱዳን ሌሎችም በዚህ መድረክ ላይ የተገኛችሁ ወጣቶች ዱዓቶች ሁላችሁምና የዚህ የዩኒቨርሲቲ አካላት ዛሬ ላይ በዚህ መልኩ እንግዲህ ከኩልያ ወደ ዩኒቨርሲቲ ሽግግር ያደረገው ኢማሙ ሻፊዒ ዛሬ 4 ዓመት ይመስለኛል እዚህ ቦታ ላይ መተን የመጀመሪያው ዱፍዓ ሲመረቅ ነበርን። ዛሬም ደግሞ እንግዲህ ሼክ ሀጂ አላህ እድሜያቸውን ይጨምርላቸው በዚህ መልኩ ዛሬም ከብዙ ኃላፊነት ጋር ይሄንን ተቋም ሲመሰረት ትውልድን ለማሻገር በዕልም መሰረት የያዘ ዕውቀትን ከፍ አድርጎ ወደፊት ማሻገር የሚችል ትውልዱ በብዙ ፈተናዎች ውስጥ ስለሚያልፍ ይሄን ትውልድ ልንጠብቀው የምንችለው መሰረት ያለው ዕውቀትን ስናስይዘው ነው። ለዛ ደግሞ በተደራጀ መልኩ ዘመናዊ በሆነ መልኩ በዚህ ሁኔታ እንዲሰጥ እየተሰራ ያለበት ሂደት እንደ ሀገር ለሀገራችን እንደ ማህበረሰብ ለማህበረሰባችን ትልቅ የሆነ ውጤት ነው ብለን እናምናለን። የበለጠ ሊያድግ የበለጠ ሊሰራ የሚችልበትን ድጋፍ አስፈላጊውን ጥረት የሁላችንም ኃላፊነት ነው። አሁንም ነገም ዛሬም ኡማው መሻገር የሚችለው ዲናቸውን ባወቁ በትክክል ዒልምን ከዑለማዎቹ በወረሱ በሐለቀተል ዒልምና በእንደዚህ በተደራጀ የሆነ እስላማዊ መሰረት ላይ በያዙ የወጣቱ ከፊት የሚቆሙ መሪዎቻችን ነው። ያንን መስራት ላይ ያንን በመፍጠር ላይ እንደዚህ አይነት ትልቅ ኃላፊነት ተሸክመው የሚንቀሳቀሰውን እንደ ኢማሙ ሻፊዒ አይነቱን ጃሚዓ እኛም ሁላችንም ከጎን ሆነን መደገፍ የተሻለ መስራት እንዲችል ማገዝ ያስፈልጋል። በዚህ ውስጥ የምትማሩ ተማሪዎች አማናችሁ ትልቅ ነው። ትልቅ ልፋት የተለፋበት ትልቅ ስራ የተሰራበት ተቋም እንደመሆኑ መጠን ሁሉ ይሄንን ደግሞ እንግዲህ እናንተ ልታስጠሩ የምትችሉበትን በትክክል የትናንት ታሪካችን ሲወሳ ኢማሙ ሻፊዒ ማንነት ይታወሳል። እንግዲህ የዚህ ኡማ ቅርስ የነበሩ ታላቅ ዓሊማችን ትልቁ መሰረታችን ከሚባሉት ውስጥ አንዱ ናቸውና በዚህ ዩኒቨርሲቲ ውስጥ ተመራችሁ የምትወጡ ወጣቶች አገር ከእናንተ ብዙ ይጠብቃል። ማህበረሰባችን ብዙ ነገር ይፈልጋል። ትውልዱ ወደ ትክክለኛ አቅጣጫ የሚመራው በትክክለኛ መሰረት ውስጥ መስመር የሚያስይዘው ይፈልጋል። ለዚህ ደግሞ እናንተ ናችሁ ብለን እናምናለን። ይሄ ስራ እየተሰራ በመሆኑ ዛሬም ደስተኞች ነን። በዚህ መልኩ ደግሞ ሽግግሩን በማየታችን ከኩልያ ወደ ዩኒቨርሲቲ አድጎ በማየታችን የበለጠ ደግሞ የሚመጥነው ቁመና ላይ ተገኝቶ በሁሉም ፈኖች ላይ በቂ የሆኑ ዓሊሞችና ዑለማዎችን ይዞ ትውልዱንም በዛ ልክ የሚቀርጽበትን ስራ እንዲሰራ ሁላችንም ከጎን ልንቆም ይሄም ተቋም ደግሞ ኃላፊነቱን የያዘው ቀላል ስራ ስላልሆነ ሊወጣ በሚችልበት አቅም ላይ ራሱን እንዲያደራጅ የሁላችንም ጥረት ይፈልጋል። እንደ ሀገር የሚሻገረው በዚህ ልክ ነው ብለን እናምናለን። ከቁጥር ያለፈ ማንነት እኛን የሚገልጽ ቁመና እኛ የሚፈለግብን ቦታ ላይ ልንቆም የምንችለው እነዚህ መሰረት ያላቸው ስራ ስንሰራ ነው ብዬ አምናለሁ። ይሄንን መሰረት ለጣሉት ዛሬም በዚህ ልክ እንዲሄድ ላደረጉት ከሼኻችን በዚህ ሂደት ውስጥ ትልቁ ድርሻ ያላቸው የዩኒቨርሲቲው ቤተሰቦች በአጠቃላይና ተማሪዎች ሁሉ እንኳን ለዚህ ቀን አበቃችሁ። የበለጠ ከናንተ እንጠብቃለን። አሁንም የተሻለ ነገር እንሰራለን። ይሄው ነው የሚጠበቀው ከዑለማዎቻችን፣ ይሄው ነው የሚጠበቀው ከአባቶቻችን። አሰራቸውን ቅርሳቸውን እነሱን የሚመስላቸውንና የነሱ ማንነት የተሰራበትን ስሪት ለትውልዱ ያሸጋገሩ ማለፍና የበለጠ እንዲሰሩ እድሜ እንዲሰጣቸው ዑለማዎቻችን ሁሉ በዚህ ኃላፊነት ላይ ተግተው እንዲሰሩ ነው መልእክቴን የማስተላልፈው። ጀዛኩሙላሁ ኸይር።